አምላካችን እግዚአብሔር መቼም ቢሆን ሰው በአመፀኝነቱ ይቀርበታል እንጂ ሰውን አይጸየፍም። ከነ ኃጢአቱ ሊቀበለው ይፈልጋል፣ ሊያስተምረው ይፈልጋል። ሰው በእርግጥ አመፀኝነቱ ሲበዛ እንደጠፋ እንደወጣ ሊቀር ይችላል እና አሁንም ሰዎች ነን፣ ደካሞች ነን። ስጋዊ ነገር ያሸንፈናል፣ በኃላፊ ነገር እንማረካለን። ስለዚህ በስንፍና ያሳለፍነውን ባለማወቅም ያሳለፍነውን ጊዜ አምላካችን እግዚአብሔር እንደ ቸርነቱ በይቅርታው አሳልፎን አሁንም ቀሪ ዘመናችንን ቀሪ ጊዜያችንን ወደ እውነቱ ተመልሰን እውነቱንም ተረድተን ለሕጉ ለቃሉ ለትእዛዙ ታዛዦችና ቀናተኞች ሁነን ልጆቹ ተብለን እንድንጠራ እንዲፈቅድልን አሁንም ቃሉን ለመስማት እንድንዘጋጅ በእግዚአብሔር ስም አሳስባቸዋለሁ። መቼም በዚህ ዓለም ስንኖር የማይጠገብ ነገር ምንድን ነው ተብሎ ቢጠየቅ በዚህ ዓለም ሲኖሩ የማይጠገብ የዚህ ዓለም ተድላ ደስታና ወሬ ነው። ወሬ መቼም አይጠገብም። ይገርማቸዋል። ጆሮአችን ወሬ ለመስማት አይሰለቸውም። እውነተኛ ነገር ለመስማት ግን ጆሮአችን ስልቹ ነው፣ ይሰለቻል። እና የማይሰለቹት የዚህ ዓለም ተድላ ደስታ፣ የዚህ ዓለም እንደ አሉባልታ ወሬ አይሰለችም። ታዲያ ይሄ ሁሉ ለእኛ ጠቃሚ አይደለም፣ ጎጅ ነው። እግዚአብሔር ጋር ይለየናል፣ ያራርቀናል። እግዚአብሔር እውነተኛ ነው። እውነተኛም ስለሆነ እንደ እኔ እውነተኛ ሁኑ፣ ከኔ ያላገኛችሁትን፣ ከኔ ያላያችሁትን፣ ከኔ ያልሰማችሁትን ነገር ከቶ ይዛችሁ አትገኙ እያለ ነው እና የሚያስተምረን የሚመክረን። አሁንም የእግዚአብሔር ልጆች እንግዲህ መሰማት ያለበትን፣ መደመጥ ያለበትን፣ መያዝም ያለበትን አውቀን ለይተን እንድንይዝ በእግዚአብሔር ስም ሁላችሁንም አሳስባችኋለሁ። እንግዲህ ያው ከጊዜው ጋር ነው የምንሄደው። ጊዜው ማለት ያለንበት የንስሐ የጾም የጸሎት እግዚአብሔርን የምናስብበት ጊዜ ነው። እንደ ፈቃደ ስጋችን ማለት እንደ ራሳችን ፍላጎት እንደ ስጋችን ፈቃድ የምንሄድበት የምንኖርበት ወቅት ሳይሆን አሁን እንደ እግዚአብሔር ፈቃድ የምንኖርበት ጆሮአችን ብቻ ሳይሆን ልባችንንም ጭምር ሰውነታችንንም ጭምር ለእግዚአብሔር የምናስረክብበት ጊዜ ነው። ትዳር አለን፣ በትዳር ከብረን እንኖራለን። ስለዚህ አሁንም ያ ከእግዚአብሔር የተሰጠን ትዳር ዛሬ ግን ለእግዚአብሔር ተተነዋል። ባልና ሚስት ሆነን በአንድ አልጋ ላይ ተኝተን አንድ አንሶላ ለብሰን አናድርም፣ አንተኛም። ለምን? ፈቃደ ስጋችንን ለመግዛት እግዚአብሔር ንጹሕ ነውና በንጽህናችን በቅድስናችን ሀሳባችን እንዲቀበለን እንዲባርከን ለማለት ጸሎታችን፣ ልመናችን ሁሉ መንፈሳዊ አገልግሎታችን ሁሉ ወደ እግዚአብሔር እንዲቀርብ እግዚአብሔር ንጹሕ ነውና ንጹሕ ሁኜ ብለምነው ይሰማኛል ስንል ሁሉን ነገር ትተን ከመብሉ ቀንሰን ከፈቃደ ሥጋ ርቀን እየለመን እየጸለይን እየጮህን ያለንበት ጊዜ ነው። ይሄ ነው እንግዲህ ጊዜው ለየት ያለ ነው የምንለው ለዚህ ነው። ታዲያ እግዚአብሔር ደግሞ እንዲህ ሁነን ሲያገኘን ልመናችንም በእውነት ከደመና በታች እንዳይቀር ዋጋ ያለው ሆኖ ለእያንዳንዳችን እንደ ፍላጎታችን ዋጋችንን ማግኘት ይገባን ዘንድ እኛን ሊሰባና ሊቀበል ይመጣል ወደኛ። ታዲያ ሲመጣ እሱ እንዳሰበው ሆነን ከተገኘን እኛ ካሰብነው በላይ ነው ዋጋ የሚሰጠን። ይገርማችኋል። እሱ እንዳሰበው ሆነን ከተገኘን እኛ ከለመንነው በላይ ካሰብነው በላይ ዋጋ ይሰጣል እግዚአብሔር። የዳዊት ልጅ ሰሎሞን መልካም ልመና ለመነው፣ አስተዋይ ልቡና ስጠኝ ብሎ ሲለምነው እግዚአብሔርም በእውነት መንግስቴን አስፋልኝ ሳትል፣ ጠላቴን አጥፋልኝ ሳትል፣ ክብርን መወደድን ስጠኝ ሳትል፣ የዚህን ዓለም ብልጽግና ሳትለምን ፍርድ እንዳይጎልብህ አስተዋይ ልቡናን ለምነኸኛልና እኔ ደግሞ
ጥበብን ሰጥቼሃለሁኝ፣ ብልጽግናንም ሰጥቼሃለሁኝ፣ የለመንከኝን ብቻ ሳይሆን ያልጠየቅከኝን ሁሉ ሰጥቼሃለሁ ብሎ ያለው እግዚአብሔር ነው። እግዚአብሔር ሰው ሁነን ካገኘን እኛ የለመንነው ልመና አንዲት ወይም ሁለት ናቸው። ከዚያ በላይ እጥፍ አድርጎ መስጠት ይችላል እግዚአብሔር። እድሜም በራሱ የሚጨመርልን ሰው ሁነን ስንገኝ ነው እና ሰው ሁነን እንድንገኝ ለማለት ነው። እንግዲህ አሁን ጾማችንን አስመልክተን የምንማረው ትምህርት አንድ ቃል መነሻ አድርገን እንማማራለን። ይህንንም ለዛሬ የትምህርታችን መነሻ አድርገን የምንማረው ልመናሽ ምንድን ነው የሚል ኃይለ ቃል ነው። ልመናሽ፣ ጥያቄሽ ምንድን ነው? እግዚአብሔር የእያንዳንዳችንን ጥያቄና ሀሳብና ምኞት የሚያውቅ ቢሆንም ይጠይቀናል። ምን ትፈልጋለህ? ምንድን ነው የምትፈልገው? ፍላጎትህ ምንድን ነው የሚለውን ጥያቄ እኛን ለማናገር ይጠይቃል። አሁን አዳም ዕፀ በለስን በልቶ ከእግዚአብሔር ፊት የተሰወረ መስሎ ተደብቆ ሲያየው አዳም አዳም የት ነው ያለኸው ብሎ ጠይቆታል። ይገርማቸዋል። አሁን እግዚአብሔር ነው፣ በእግዚአብሔር ዘንድ የሚሰወር ነገር የለም። ግን ፍርሃቱን ጭንቀቱን አይቶ አዳም ፈርቶ ተጨንቆ መሄጃ አጥቶ መደበቂያ አጥቶ በዛ ላይ ጸጋውን ተሰልቦ ራቁቱን ሆኖ ሲያየው ራሱ በራሱ አፍሮ የበለስ ቅጠል ሰፍቶ ሀፍረቱን ሸፍኖ ተደበቀ። እግዚአብሔርም ሲመጣ አንኮሻኮሻ። አሁን እግዚአብሔር መጣ አንኮሻኮሸ ሲባል እግዚአብሔር መሬትን እየረገጠ ድምፅ እየተሰማ አይደለም። እግዚአብሔር ሲመጣ በሁሉም አለና አዳምን ላለማስደንገጥ ሲል እንደው ነፋሱ አንኮሻኮሸ እግዚአብሔር። ያን ጊዜ እግዚአብሔር የመጣ መስሎት ፈራ፣ ደነገጠ። ኮቴው የእግዚአብሔር እንደሆነ አውቆ በዚያን ጊዜ እግዚአብሔር እያየው አዳም የት ነህ አለው። እንግዲህ ለማጽናናት ነው። ምን ነው እንዲሆንክ አለው። አትብላ ያልኩህን በላህን አለው። አያችሁ፣ እያየ እኮ ነው እንግዲህ የአዳም የሰራውን ስራ እና ስለዚህ አሁንም እግዚአብሔር ስራችንን እያወቀ ልመናሽ ምንድን ነው? አያችሁት? ልመናሽ ምንድን ነው? ዛሬ እያንዳንዳችን ፍላጎትሽ ምንድን ነው ይለናል። ፍላጎትህ ምንድን ነው? ምን ላድርግልህ? ልመናህን ንገረኝ ይላል እግዚአብሔር። አዎ፣ ልመናችንን እንድንነግረው ፍላጎታችን እንድንገልጥለት ይወዳል ይፈልጋልና እግዚአብሔር ልመናሽ ምንድን ነው በሚል ቃል ነው ዛሬ የምንማረው። ይህንን ኃይለ ቃል የት ላይ ነው የምናገኘው ያልን እንደሆነ መጽሐፈ አስቴር ምዕራፍ 4 ቁጥር 6 ላይ ያለውን ኃይለ ቃል ስንመለከት ልመናሽ ምንድን ነው የምትለዋን ቃል እናገኛለን። አያችሁ ወገኖች፣ እንግዲህ ዛሬ ሁላችን በዚህ ጾም እግዚአብሔር አንድ ነገር ይጥልልኛል ብለን መቼም በተስፋ ነው ያለ ነው። በተስፋ ነው የቆም ነው። ያው ብዙዎቻችን ሰነፎች ብንሆንም ከዚህ ዓለም ጋር ተስማምተን ተዋህደን የዓለሙን ፈቃድ የምንፈጽም ብንሆንም አብዛኛዎቻችን ደግሞ ብዙዎቻችን እንዲሁ እግዚአብሔርን በቃ ብዙ ችግር አለብኝ፣ ብዙ ድካም አለብኝ፣ ይቅርታ አገኛለሁ፣ ይደረግልኛል ማለት እግዚአብሔርን በምንችለው ልክ እንለምናለን፣ እንጾማለን፣ እንጸልያለን፣ እንመጸውታለን፣ እንሰግዳለን፣ ሌት በሰዓታት ቀን በማህሌት ከስራ ጋር እንውላለን። አሁን በዚህ ያላችሁ ልጆች እውነት ለመናገር ሌሊቱን ከሚዘምረው ከሚያገለግለው ጋራ ታገለግላላችሁ፣ ታደምጣላችሁ። ቀንም ደግሞ እንዲሁ ስራችሁን እየሰራችሁ ወንጌል ከሚያነበው ጋራ አብራችሁ ታነባላችሁ፣ ትሰማላችሁ። ይሄ ሁሉ ማንም ሳያስገድዳችሁ ያስገደዳችሁ ማን ነው? የራሳችሁ ኑሮ ማለት የራሳችን ኑሮ ነው። እናንተም ብቻ ሳይሆን እኔም ጭምር ነው። መቼም ሌትም ቀንም የማገለግለው ለእግዚአብሔር ብዬ ሳይሆን እግዚአብሔር እንዲያኖረኝ። አዎ፣ በዚህ ዓለም ስኖር ሰው ነኝና እንደ ሰውነቴ የምለምነውን ነገር ሁሉ እንዲያደርግልኝ የማገለግለውም ለሆዴ ነው፣ ለእንጀራዬ ነው። እበላ ስል እኖር ስል ነው። ስለዚህ ሁላችንም ለዚህ ነው ቁመን እንዲህ ሌትም ቀንም የምናገለግለውና የምንጮኸው። ታዲያ እግዚአብሔር ይሄ ሁሉ ጩኸታችንን አይዘነጋም። ይገርማቸዋል።
ይመለከታል። ተመልክቶ ግን አንድ ነገር ከውስጣችን ይፈልጋል። ምን? ልባችን ንጹሕ ነው? ቂም አለበት? ጥላቻ አለበት? ተንኮል አለበት? ይህን ይፈልጋል። አዎ፣ ቂመኛ ልቡና፣ ተንኮለኛ ልቡና፣ ክፉ ነገርን እያፈለቀ በሰው ላይ ክፉ ነገርን የሚዘራ ልቡና ይሄ ከሆነ ወይም ደግሞ ተስፋ ቢስ የሆነ ተስፋ የሌለው እምነት የሌለው ፍቅር የሌለው ጥላቻ ብቻ የዘራበት ትዕቢት የነገሰበት ልቡና ከሆነ ይሄ እንደማይቀበልም ይገርማቸዋል። ትዕቢት ለመጀመሪያ ጊዜ ዲያብሎስ ሳጥናኤል ተሰነካክሎ የወደቀባት የመጀመሪያ ናት። የክፋት ሁሉ መጀመሪያ ትዕቢት ናት። ይገርማቸዋል። ዲያብሎስ እንግዲህ ሳጥናኤል ማለት ነው አዳምን እንዲያመሰግን ቢጠየቅ በተፈጥሮ ለምቀድመው እሱ ያመሰግነኛል ይሰግድልኛል እንጂ እኔ በተፈጥሮ ለምቀድመውስ አልሰግድም አላመሰግንም አለ። እኔ ከዚህ ነገር ውጭ ነኝ። ይገርማችኋል። ለምን ትሴብህ ወለምን ትእይሰባህ? እኔ ራሴ ለምን አልመሰገን? እኔስ ደግሞ ለምን አመሰግናለሁኝ ያለው። ይገርማችኋል። ይሄ ትዕቢት ነው። አሁን ዛሬም ትዕቢት በሁሉ አለች። ሁላችንንም አንገታችን አንቃ የያዘችን ብትኖር ማናት? ትዕቢት ነች። ትዕቢት ክፉ ነው። የተማረውም ያልተማረውም ሁሉም በትዕቢት ተወጥሮ ነው ያለው። ለዚህም ነው እግዚአብሔር ይህም ሁሉ ድካማችንን አልሰማም አልቀበልም መልስም አልሰጥም ብሎ ዝም ያለበት ይሄ ነው። ታዲያ ይሄ የዋህነት ነው። ከእግዚአብሔር ጋር መገዳደር አላስፈላጊ ነው። እግዚአብሔርን መገዳደር ማለት ያው እንደ ዲያብሎስ ተዋጊ ሆኖ መገኘት ነው የሚሆንብን። እግዚአብሔር ዝቅ ብለው ለሚለምኑት ለትሑታኑ አቅማቸውን አውቀው ለሚኖሩ ብቻ ነው የሚሰማው። ጆሮው ክፍት ነው ሁልጊዜ። ጆሮውም ሁልጊዜ ክፍት የሚሆነው ከእውነት ከልባቸው አምላካቸውን እያሰቡ እየፈሩ እየተንቀጠቀጡ ለሚኖሩ ጆሮ ክፍት ነው እግዚአብሔር። ይገርማቸዋል። እግዚአብሔር ልጅ እና ደግሞ አመፀኛና ትዕቢተኛ እንደ ዲያብሎስ ለሆነ ሁሉ ጆሮው የለውም እግዚአብሔር። አያችሁ፣ ጆሮ የለውም። እና አምላካችን እንዲህ እንዳይሆንብን ነው አስቀድሜ እኔ ያሳሰብኳችሁ። አሁን እንግዲህ ዛሬ ጾሙን ተመልክተን ነው አሁን አስቴርን ያነሳ ነው። አሁን መጽሐፈ አስቴር ገብተን ልመናሽ ምንድን ነው የሚለውን ቃል ያነሳንበት ምክንያቱ የራሳችን ችግር ከእግዚአብሔር ጋር እንዲገናኝ ነው። እንግዲህ አያችሁት፣ መቼስ የኤሌክትሪክ ገመድ ከእሳቱ ጋር ካልተገናኘ ብርሃን አይሰጥም። ይህን ታውቃላችሁ። የኤሌክትሪክ ገመድ እሳት ከያዘው ጋር እሳት ካለው ገመድ ጋር ካልተገናኘ ብርሃን አይሰጥም። አያችሁ፣ አሁንም ብርሃኑ የት ነው ያለው? ከእግዚአብሔር ነው ያለው። ከኛ ዘንድ ያለው ምንድን ነው? ባዶ ኤሌክትሪክ ነው። አያችሁ፣ ይሄ ነው ከእግዚአብሔር ጋር ሲገናኝ ኮንታክት ሲያደርግ ያን ጊዜ ነው ልመናችን የሚሰማው፣ መልስ የምናገኘው፣ ችግራችን የሚቀረፈው እና የኛ ጸሎት፣ የኛ ልመና፣ የኛ መልጃ፣ የኛ አገልግሎት ከእግዚአብሔር ጋር እንዲገናኝ ያስፈልጋል ለማለት ነው። አሁን ትንሽ የአስቴርን ታሪክ እንመለከታለን። አሁን አስቴር ምን ትፈልጊያለሽ? ልመናሽ ምንድን ነው የተባለችው አስቴር ነች። ይህንንም የተናገራት ማን ነው? ባሏ አርጤክስስ ነው። እንግዲህ ይሄ አርጤክስስ ንጉስ ነው። ንጉስነቱም እንግዲህ ያው የአሕዛብ ንጉስ ነው። አስቡት። እና ይሄ የሆነበት እስራኤላውያን አባቶቻችን ያው እንግዲህ እግዚአብሔርን ከመበደላቸው የተነሳ እግዚአብሔር አሳልፎ ለ70 ዘመን ለጠላት ለባዕድ ሰጥቷቸዋል። አስቡት። አስቴር ያሳደጋት የአባቷ ወንድም አጎቷ ነው። አባቷ ገና በልጅነቷ የሞተ ነው። አባቶቻችን የምንላቸው እስራኤል እንግዲህ ያው በጥፋታቸው ምክንያት ፈልሰባን ነው ተማርከው ፋርስ ባቢሎን ወርደዋል። ፋርስ ባቢሎን ወርደው በነበሩበት ሰዓት አጎቷ መርዶክዮስ የአርጤክስስ የንጉሱ የአርጤክስስ በቤተ መንግስቱ ዘበኛ ነበረ። በዘበኝነት ያገለግል ነበር። ይገርማቸዋል። በዘበኝነት እያገለገለ ባለበት ሰዓት
የአርጤክስስ ሚስቱ አስጢን ትባል ነበረ። አሁን ይህንን መጽሐፈ አስቴርን ሙላውን ስታነቡት ታሪኩን በደንብ በስፋት ልታውቁት ትችላላችሁ። እና የአርጤክስስ ሚስቱ አስጢን ትባል ነበረ። አርጤክስስ ታዲያ በ120 ሀገሮች ላይ ነበር የነገሰው። እስከ ኢትዮጵያ ድረስ ይገዛ ነበረ። እንግዲህ ከፋርስ ባቢሎን እስከ ኢትዮጵያ ድረስ በ120 አገሮች ላይ ሰልጥኖ የነበረ ኃያል ንጉሥ ነበረ። እንግዲህ ከመንግስቱ ስፋት የተነሳ እንግዲህ በመንግስቱ ላይ የነበረውን ክብር ታላቅነቱን ለማስጎብኘት ለማሳወቅ በ120 ሀገሮች ላይ ያሉትን መማክርቱን ባለስልጣናት ሁሉ ጠራ። አያችሁ፣ ጠራ። እንግዲህ ቤተ መንግስቱን ግዛቱን እያዞረ አስጎብኝቶ ግብዣ በሚያደርግበት ሰዓት ሚስቱ አስጢን እጅግ በጣም መልከ ቀና የሆነች ውብ ነበረች ይላል ታሪክ። አሁን ሚስቱን ለዚያ ሁሉ አማካሪ ለዚያ ሁሉ መሳፍንት ለማሳየት አቤት ሚስቱ ምን ታምር ተብሎ እንዲመሰገን ሚስቱን ነይ ብሎ መልእክተኛ ላከባት። ይህን ታሪክ አስቡትማ። መልእክተኛ ሲልክባት እሷ ደግሞ ከሰው ዓይን ልገባ አልፈልግም አልመጣም ብላ እምቢ አለችው። እንግዲህ ይህንን ፍርድ ለእናንተ ውሰዱ። ንጉሥ አዞ የንጉሥን ቃል አልቀበልም ማለት እንዴት ያለ ድፍረት እንደሆነ ከእናንተ ጋር እንግዲህ ለእናንተ ፍርዱን ልተወው። በዚህ ጊዜ መልእክተኞቹ ሄደው ንግስቲቱ አልመጣም ብላለች አሉት ለአርጤክስስ። ያን ጊዜ አርጤክስስ በቤተ መንግስቱ ለተሰበሰቡ መማክርት ሁሉ ለዚያ ሁሉ መሳፍንት ሁሉ ፍረዱኝ አላቸው። ፍረዱኝ፣ ባለቤቴን በዚህ አደባባይ በእናንተ ፊት እንድትገለጥ ነይ ብዬ መልእክተኛ ብልክባት አልመጣም ብላ እምቢ አለችኝ። እስኪ እናንተ ፍረዱ። አንድ ንጉሥ አዞ የንጉሱን ቃል የሚቀለብስ ምን አይነት ሰው ነው? ፍረዱኝ አላቸው። በዛን ጊዜ መማክርቱ ያ ሁሉ በየሀገሩ ያሉ በ120 ሀገሮች ያሉ እንግዲህ መሪዎች ሁሉ ተሰብስበው ምን አሉ? ያንተ የንጉሱ ሚስት ለአንተ ቃል ካልታዘዘችማ ታዲያ ነገማ የኛ ሚስቶች ምን ያህል እንደሚያቀሉን አስብ። ያንተ ሚስት ለአንተ ያልታዘዘች የኛ ሚስቶችማ ታዲያ ከምን ይቆጥሮናል? ስለዚህ አስጢን ከቤተ መንግስት ያለምንም ነገር አንድ ነገር ሳትይዝ ወጥታ መሄድ አለባት። አንድ ነገር ሳትካፈል ባዶዋን ስትሄድ ይታየናል ብለው ፈረዱ። አስቡት። ያን ጊዜ አርጤክስስ አስጢንን ራቁቷን ላካት። የልብስ መቀየሪያ እንኳን ሳይሰጣት የለበሰቻትን ልብስ ብቻ ይዛ ወጣች። አስቡትና ከዚያ በኋላ አርጤክስስ ለ1 ዓመት ምን ሆኖ ኖረ? ጋለሞታ ሆኖ ኖረ። እንግዲህ የንጉሥ ጋለሞታ አይጣልባችሁ። አያችሁት? ጋለሞታ ሆኖ ኖረ። በዛን ጊዜ እነዛ ሰዎች እኛ ከሚስቶቻችን ጋር እየኖርን ንጉሥ የንጉሥ ጋለሞታ የለም፣ ንጉሡን ሚስትህን ፍታ ብለን አስፈትተን ብቻውን መኖር የለበትምና አሁን ንጉሡ ሚስት ያግባ ተባለ። አሁንም ተሰብስበው ሚስት እንዲያገባ ጥያቄ ያቀረቡለት። አስጢንን እጅግ በጣም ነበር የሚወዳት። እሷም መልኳ መቼም ተወዳዳሪ የላትም ነበርና እንደ አስጢን ያለ መልከ መልካም አታገኙልኝም እንጂ ከተገኘ አገባለሁኝ አለ። ማን? አርጤክስስ። በዛን ጊዜ ፍለጋ ተጀመረ። ከአሕዛብ እስከ እስራኤል ድረስ ሴቶች ተፈለጉ፣ ተመለመሉ። ወጣቶች 1000 ወጣቶች ተመለመሉ። እንግዲህ ከ1000 ወጣቶች ከእስራኤል ወገን ማን ተገኘች? አስቴር ተገኘች። አስቴር እንግዲህ ከአንዱ ሺህ ጋር ሄደች። ሁሉም ከንጉሥ ፊት እየቀረቡ ተመረመሩ፣ ታዩ፣ ተመዘኑ። እንግዲህ አስቴር ሚዛን ደፍታ ተገኘች። ከ1000 ወጣት ልጆች አስቴር ለንጉሱ ሚስት እንድትሆን ውሳኔ ተወሰነ። ንጉሱም በእሷ ላይ ዓይኑን ጣለ። ያን ጊዜ የንጉሱ ሚስት ሆነች አስቴር። እንግዲህ እዚህ ላይ ያለውን ታሪክ አስቡ። አስጢን ከቤተ መንግስት ወጥታ ተሰዳለች። የቤተ መንግስቱ ዘበኞች ጠባቂዎች የነበሩት የአስጢን ወንድሞች ነበሩ። የአስጢን ወንድሞች እንግዲህ ከሞተ አቴቴ ምን አለኝ ካማቴ የሚባል ተረት ታውቃላችሁ።
እህታችን ከዚህ ቤተ መንግስት ወጥታ ከሄደች እንግዲህ እኛ ከአርጤክስስ ጋር ምን አለን አሉና ለንጉሱ ስጦታ የሚሆን ጫማ ሰፊዎች ነበሩና ጫማ ሰፍተው ያንን ጫማ መርዝ ቀብተው መርዙ እንግዲህ ገና ከእግር ሲገባ ጧ ብሎ ሰውዬው ይፈነዳል። ንጉሱን ለመግደል ያን ጫማ ሰፍተው መርዝ ቀብተው ለንጉሱ ስጦታ አመጡለት። ያን ጊዜ መቼስ እግዚአብሔር አንድን ሰው እንዲጠፋ ካልፈለገ ለተሰወረ ሰው ይገልጣል። በዛን ጊዜ ማን አይቷቸው ነበር? ይሄን ስራ ሲሰሩ መርዶክዮስ አይቶ ነበረ። አስቡት፣ መርዶክዮስ ይችን አይቶ ነበረ። ለንጉሱ ይህን ጫማ ሲያመጡ መርዶክዮስ ለወንድሙ ልጅ ለአስቴር ንጉሱ ይህንን ጫማ ሰዎቹን ሳያስፈትን ከእግሩ እንዳያስገባ ንገሪው ብሎ መልእክት ላከባት ለሷ። ያ ንጉስ አውድ ላይ ተቀምጦ ያን ጫማ ስጦታ ሲያበረክቱለት ጫማውን ተቀበለ በደስታ። እህታቸውን ፈቷል። አስቡት እንግዲህ በዚያን ጊዜ አስቴር ይሄንን መልእክት ሰምታ ነበርና ንጉሱ ይሄን ጫማ እኒህን ሰዎች ሳያስፈትን ከእግሩ እንዳያገባ ተናገረች። ያን ጊዜ አርጤክስስ እስቲ ለእኔ ያመጣችሁልኝን ጫማ መጀመሪያ እናንተ ሞክሩት አለና ሲላቸው ንጉስ ነው እምቢ አይባል እንግዲህ የት ይገባሉ? በገዛ ስራቸው እንደሚሞቱ እያወቁት ንጉስ ነውና ሳይወዱ ተግደው በግዳቸው ያን ጫማ ከእግራቸው ሲያስገቡት ሁሉም ጧ ጧ እያሉ ፈንድተው ሙተዋል። ከዚያ በኋላ ይሄንን ምስጢር ማን ነው ተናግሮ ህይወትን ያተረፈው ሲባል መርዶክዮስ ነው ተባለ። አያችሁት? መርዶክዮስ ነው። እንግዲህ ያን ጊዜ መርዶክዮስ የአስቴር አጎት እንደሆነ አይታወቅም። አዎ የንጉሱ ሚስት ስትሆን አስቴር የመርዶክዮስ የወንድም ልጅ እንደሆነች እንዳትናገር አስቀድሞ መርዶክዮስ መክሯታል። ብቻ ከእስራኤል ወገን መሆኗ ብቻ ነው የሚታወቀው። ያን ጊዜ አርጤክስስ የመርዶክዮስን ወረታ በመዝገበ ታሪክ ነገስታት ታሪክን በሚጽፉበት ያን ውለታውን ጽፎለት ነበረ። ግን ለዋለለት ውለታ ምንም ያደረገለት ነገር አልነበረም። ቀን እየዋለ እያደረ ረሳው፣ ተዘነጋው። አንድ ነገር ሊያደርግለት አስቦ ነበር። ግን መቼም እንግዲህ እንኳን በነገስታት ዘንድ በእኛ እንኳን ዘንድ ብዙ ነገር ይረሳል። ብዙ ሀሳቦች አሉበት። ንጉስማ ስንቱን ሀገርን ያክል ተሸክሞ ለስንቱ እያሰበ እንዴት አይዘነጋ? ይሄ ባለበት ሰዓት የንጉሱ አማካሪ ማን ነበረ? የአርጤክስስ አማካሪ ማን ነበረ? ሃማ ነበረ። አያችሁ እንግዲህ ሃማ ለአርጤክስስ እንደ ራሴ ነው፣ እንደ አርጤክስስ ነው የሚሰራው። በዋናነት ንጉሱ አርጤክስስ ይሁን እንጂ ስራውን ሁሉ የሚያከናውነው ሃማ ነበረ። ታዲያ ሃማ ወደ ንጉሱ በሚመጣበት ጊዜ ዘበኛው ሁሉ እንደ አምላክ እየሰገደለት ይገኝ ነበረ። መርዶክዮስ ግን ለዚህ ለሃማ አይሰግድም። ለሰው የሚሰጠውን ክብር ብቻ ክብር ይሰጣል እንጂ እንደ ሰው ለጥ ብሎ መሬት ስሙ አይሰግድለትም። ታዲያ ሃማ በዚህ በመርዶክዮስ በጣም ያዝናል። ይህን መርዶክዮስን በምን ልበቀለው እያለ ያስብ ነበርና ሌላ ሁሉ እየሰገደለት እሱ ስለማይሰግድለት ይህም መርዶክዮስን ማጥፋት አለብኝ ይልና ስለዚህ ይሄ መርዶክዮስ እስራኤላዊ ስለሆነ እንግዲህ በሱ ምክንያት መላው እስራኤልን ማጥፋት አለብኝ አለና ክፉ ምክር መከረ። ተመልከቱ፣ መቼም ክፉ ምክር የመከረ ሰው ከእግዚአብሔር ካልሆነ በዛች ክፉ ምክሩ ራሱ ነው የሚጠፋባት። ወገኖቼ ተመልከቱትማ ምን መከረ? መላው እስራኤል በ120 ሀገሮች ተበትነው ያሉ እስራኤል ሁሉ በአንድ ቀን መጥፋት አለባቸው አሰበና ለንጉሱ ለአርጤክስስ ገብቶ እንዲህ አለው። ንጉሱ ያለው 1000 ዓመት ንገስ አለው። በሳጥንህ አለ ወርቅ ልሙላልህ፣ ጥላትህንም ላጥፋልህ አለው። ተመልከቱ እንግዲህ ጥላትህን ላጥፋልህ፣ ሳጥንህንም ወርቅ ልሙላልህ አለው። ይሄንን ታሪክ የምነግራችሁ እንዳለ አስቴርን ስታነቡት እኔ ያልኳችሁን ብቻ ሳይሆን እኔ እንደው ያልተናገርኩት ሁሉ ቃላት ታገኛላችሁ። ይገርማችኋል። በዛ ጊዜ ምን አለ አርጤክስስ፣ እንዴ ጥላቴን አጥፍተህ ወርቅ ደግሞ በሳጥኔ ሞልተህ እንዴት ሊሆን ይችላል? ወርቁ ይቅርብኝ፣ ወርቁ ለአንተ ይሆን፣ ከፈለክ ግን ጥላቴን አጥፋልኝ አለው። እሺ አለ። እስራኤል የሚጠፉበትን ቀኑን ሰዓቱን ወስኖ ጽፎ አቀረበ።
አርጤክስስ ማኅተሙን አተመ። በዓለም ላይ ያሉ እስራኤላውያን በያሉበት በአንድ ቀን የሁሉም ጥፋት በአንድ ቀን እንዲሆን ተብሎ አዋጅ ታወጀ። አያችሁ፣ አንድ እስራኤል ሳይተርፍ በሁሉም ዓለም በአንድ ቀን በአንድ ሰዓት ሁሉም እስራኤል የሆነ ሁሉ እንዲጠፋ እንዲወገድ ከምድረ ገጽ እንዲጠፋ ተብሎ አዋጁ ታወጀና ያ ደብዳቤ ተበተነ። አስቡት እንግዲህ ያን ደብዳቤ የሚያደርሰው ሁሉ ያን ደብዳቤ ይዞ ሂዷል። ይሄ በእስራኤል ተሰማ። እስራኤል ዋይ 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 ሆነ። መርዶክዮስ አመድ ለብሶ አመድ ነስንሶ ትቢያ ለብሶ አለቀሰ። በዚህን ጊዜ እዚህ ቁጥር ምዕራፍ 4 ቁጥር 1 ላይ የአስቴር ማን ነው የአስቴር ባሪያ የሆነ እናገኛለን እና መርዶክዮስ የተደረገውን ባወቀ ጊዜ ልብሱን ቀደደ፣ ማቅ ለበሰ አለ። እንግዲህ አክራቴዎስ ይላል እዚሁ ምዕራፍ 1 ቁጥር 13 ላይ አክራቴዎስ ይላል። ይሄ የአስቴር ባሪያ ነው እና አክራቴዎስን ጠርቶ እንግዲህ እስራኤላውያን የሞት ፍርድ የተፈረደባቸው በምን ምክንያት ነው? ቤተ መንግስት የገባሽውስ አንቺ ለምን ልትሆኝን ነው? ሞት ተፈርዶብናል። ስለዚህ ነገር እንግዲህ ንጉሱን የምትይውን ነገር በይ፣ እኛ ግን መጥፋታችን ነው። የጥፋታችን ደብዳቤ አዋጁ ታውጆ ተልኳል በየሀገሩ ብሎ ላከላት የሆነውን ነገር ሁሉ። ያን ጊዜ አስቴር ብቅ ብላ ብሰማስ ምን አረጋለሁ? ባውቅስ ምን አረጋለሁ? ምን አቅም አለኝ? እስካሁን አልሰማሁኝም እንጂ አውቄስ ምን እፈጥራለሁኝ አለችው። አይ ምናልባት አንቺ በቤተ መንግስት ስላለሽ አንቺ ብቻ የምትድኝ መስሎሽ ሊሆን ይችላል። እግዚአብሔር ግን እስራኤልን የሚያድንበት ጥበብ ይኖረዋል። አንቺ ግን ከእስራኤል ዕጣ ከእስራኤል ፈንታ እንደምትወጪ እወቂው አላት። ያን ጊዜ እሷም እናንተም ጸልዩልኝ እኔም እጸልያለሁኝ እጾማለሁኝ አለች። ጾም ያዙ አለች። የጾም አዋጅ ታወጀ። እሷም 3 ቀን ያለ እህል ያለ ውሃ ጾመች። ይገርማችኋል። አያችሁ፣ 3 ቀን እህል ሳትበላ ውሃ ሳትጠጣ ከጾመች በኋላ እሞትም ከወገኖቼ ቀድሜ እሞታለሁኝ እንጂ እኔ በሕይወት እያለሁኝ ወገኖቼ ሲሞቱ አላይም፣ የወገኖችን ሞት መስማት አልችልም አለችና ቀጥ ብላ ወደ ንጉሱ ሄደች። እንግዲህ በአሕዛብ ዘንድ ነገስታቱ ሚስቶቻቸውን ካልጠሯቸው አይሄዱም። ሳይጠሯቸው ቢሄዱ ግን ይሞታሉ። አያችሁ፣ ንጉሶቹ የሚያስፈራ የሚያስደነግጥ ግርማ አላቸው። በቤተ መንግስታቸው የሚላበሱት አለ ግርማ ሞገስ። ሰው ሲያቸው ያን ሲያይ ሰው አይቆምም። ይገርማቸዋል። ስለዚህ አስቴርም እንግዲህ የአሕዛብ ነገስታት እነሱ ኑ ብለው ካልጠሩ በራሱ የሚሄድ ሰው የለም። እኔ ደግሞ ይሄንን ሕግ አውቃለሁኝ። ንጉሱ ነይ ካላለኝ እንዴት ብዬ እቀርባለሁኝ አለችና ስታስብ ስትጨነቅ ጾሟን 3 ቀን ጾማ ያው ውሃ የለም እህል የለም ብያችኋለሁ። በ3ኛው ቀን እንግዲህ ከሞትኩኝም ከወገኖቼ ቀድሜ ልሙትና የወገኖችን ሞት እንዳልሰማ መሆን አለብኝ እንጂ እኔ በሕይወት እየተቀመጨ እነሱን ሞት አልሰማም ብላ ቀጥ ብላ ሄደች። አንዷን ገርና አስከተላ። አያችሁ፣ ስትሄድ ንጉሱ ከዙፋኑ ተቀምጦ አየችው። እሱም ደነገጠ። የደነገጠበት ምክንያት እኔ ሳልጠራት ስለመጣች ደንግጣ ትሞትብኛለች ብሎ ደነገጠና ዘንጉላ ከላት ይላል። እንግዲህ በክብር ተቀበላት፣ ብድግ ብሎ አቀፋት። አስቴር ውዴ ምን ነው መጣሽ? እንዴት መጣሽ? አስጨነቀችው። ሕጉን አታውቅም ማለት ነው፣ ስርዓቱን አታውቅም ማለት ነው። ልትሞትብኝ ነው ብሎ ደነገጠ። ንጉሥ ሆይ እንግዲህ ከአንተ ጉዳይ አለኝ አለችው። አዎ ከአንተ ጉዳይ አለኝ። እኔና ወገኖቼ በገንዘብ ተሽጠን ማለቃችን ስለምንድን ነው አለችው። ሻጩስ ማን ነው? ገዡስ ማን ነው አላት። አሁን እዚህ ላይ ታሪኩን ቡላውን አልነገርኳቸውም፣ ምክንያቱም ሰዓታችን እንዳይበዛ ብዬ ነው። እና ሻጩስ ማን ነው? ታብታብ አድርጎ ሊዘጋብን ነው። ሻጩስ ማን ነው? ገዡስ ማን ነው አለ። አስቡት። ሻጩስ ማን ነው? ገዡስ ማን ነው አላት። ሻጩስ ማን ነው? ገዡስ ማን ነው ሲላት፣ አዎ ጌታዬ ይሄንን የምናገረው እንግዲህ በዚህ ሰዓት በዚህ ቀን
ሐማን ይዘህ እኔ ወደምጠራ ግብዣ ናልኝ አለችው። አዎ እኔ ወደምጠራ ግብዣ ናልኝ። ማንን? ሐማን ይዘህ አለችው። አስቡ እንግዲህ ያን ጊዜ ሐማ እሷ ግብዣ እንደጠራቸው ሲሰማ ደስ አለው። እንዲያውም በዚህ በመርዶክዮስ እንዲህ አንጀቴ ቆስሎ አድሮ ነበረ። ይችን የመሰለ ሳው እሷማ እንግዳዩን ስታከብረኝ ከንጉሱ ጋር ግብዣ ጠራተኝ እያለ ይላል። ግን እሱ ደግሞ በዚያች ሰዓት በዚያች ሌሊት እስራኤል በሚጠፉበት ሰዓት ለሐማ ገመዱ ተፈትሎ ግንዱ ተተክሎ ይጠብቀዋል። ሐማን ሊያሰቅልበት። አያችሁት? እንደ ነገ ሐማ ሊሰቀል እንደ ዛሬ ወደ አስቴር ግብዣ ከንጉሱ ጋር ገቡ። አስቴር እስኪ ንገሪኝ፣ ችግርሽ ምንድን ነው ንገሪኝ ሲላት፣ ጌታዬ እስራኤል ወገኖቼ በገንዘብ ተሽጠው እንዲያልቁ ተፈርዷል። ይህንንም በማኅተምህ አትመህ ልከሃል። ሻጩ ሐማ፣ ገዡ አንተ አለችው። ያን ጊዜ ደነገጠ። አርጤክስስ ደነገጠ። ይኸውላችሁ ከመደንገጡ የተነሳ ወዲያውኑ ሐማን እዛው ባለበት በሰይፍ ብለው እንዲቀጡት ሲያዝ አሽከሮቹ ንጉሥ ወይ አሉት። ሐማን መርዶክዮስን ለማሰቀል እቤቱ ያስተከለው ግንድ ያስፈተለው ገመድ አለ። መርዶክዮስ በሚሰቀልበት ግንድ ለምን ተሰቅሎ አይሞትም አሉት። እዚህ ላይ ግን አንድ ታሪክ ረስቻለሁ ልንገራቸው። አዎ በዚያች ሌሊት አስቴር ከቶ ምን ልትናገረኝ ነው እያለ እያሰበ እንቅልፍ ነስቶት ያን ታሪከ ነገሥትን ሲያነብ ሲያድር መርዶክዮስ የዋለለትን ያንን ጫማ እንዳያደርግና እንዳይሞት ይችን ምስጢር ያወጣለትን የመርዶክዮስን ወረታ አገኘ። ሲያነብ ይገርማችኋል። የዚያ ስራ ሊቅ ነው። ሐማ ሲመጣ ሐማ አለው አርጤክስስ ለንጉሥ መልካም ስራ የሰራውን ስራ ምን ቢያደርጉት ይሻላል አለው። ያን ጊዜ ሐማ ይሄ ነገር እኔ ነኝ፣ ጥላትህን ላጥፋልህ፣ ወርቅ ለቤትህን ልሙላ ያልኩ እኔ ነኝ፣ ስለዚህ ይሄ ነገር ለእኔ ነው አለና ለንጉሥማ በጎ ነገር ያሰበውን ሰው ንጉሥ በሚቀመጥባት በቅሎ አስቀምጠው ካባ ላንጋ አልብሰው ከተማዋን እያዞሩ ንጉሥ የወደደው እንዲህ ይሆናል እያሉ አዋጅ እንዲነገርለት ማድረግ ነው አላቸው። ከመከመዝ ግበር ለመርዶክዮስ በል እንዲህ እንደተናገርካት ይችን ነገር ለመርዶክዮስ አድርግለታል። ሐማ ያን ጊዜ ክሰል መሰለ። እሱ ነገር ያሰቅለው ነው እንግዲህ አስቡት። ግን ለመርዶክዮስ እኔ በምቀመጥባት በቅሎ አስቀምጠህ ካባ ላንቃ አልብሰህ ንጉሥ የወደደው እንዲህ ነው እያልክ ከተማውን እያዞርክ አዋጅ ንገርለት ሲል ወሽመጡ ቁርጥ አለ። አያችሁት? እግዚአብሔር ሲያድን እንዲህ ነው እና ያንም ሳይወድ በግዱ ያደረገው። አሁን ሲመጣ አስቴር አሁን እንዳልኳችሁ ሻጩ ሐማ ነው፣ ገዡ አንተ ነው፣ ወገኖችን ልታስጨርስብኝ ልትፈጅብኝ ይህን ሁሉ ማይተም ሰርተህ መጥተህ የላከው አንተ ነህ አለችው። ያን ጊዜ አሽከሮቹን በሰይፍ በሉ ሲል አንዱ መርዶክዮስን ለመስቀል እቤቱ የተከለው ግንድ አለ፣ ያስፈተለው ገመድ አለ። በመርዶክዮስ ገመድ ታንቆ ለማይሞትም ሲል ወስዳችሁ ስቀሉት አለ። ሐማን እቤቱ ወስደው ለመርዶክዮስ ባዘጋጀው ግንድ ላይ ራሱን ሰቅለው ገደሉት። እሱም ብቻ ሳይሆን ልጆቹን ጭምር። ይገርማቸዋል። አያችሁ እንግዲህ ጾም የማይሰራው ስራ የለም። ይሄ ከእውነት የሆነ ጾም እንዲህ ነው የሚሆነው የእግዚአብሔር ልጆች። ስለዚህ በጾማችንና በጸሎታችን መርዶክዮስ ምን ሆነ? በሐማ ቦታ ተቀምጦ የንጉሱ አማካሪ ሆነ። አያችሁት እግዚአብሔር ስራውን። እንግዲህ ደብዳቤ ተልኳል እኮ የሞት ፍርድ እስራኤል እንዲያልቁ። በዚያችው ቅጽበት በዚያችው ሰዓት አዋጁ ተገልብጦ አዋጁ በአዋጅ ተሽሮ ያንን ደብዳቤ ይዘው ሄደን መልእክተኞች በየአገሩ ሳይደርሱ እንደገና ከኋላቸው ሌላ መልእክተኛ የሞቱ ደብዳቤ ተሽሮ እስራኤል በያሉበት እንዲኖሩ አንድም ችግር እንዳይደርስባቸው ይልቁንም ክብራቸው መብታቸው ተጠብቆ እንዲኖር የሚል አዋጁ በአዋጅ ተሽሮ ከመጀመሪያዎቹ ሰረገላ ይዘው ከሄዱት በፈረስ በበቅሎ ይሄዱ ከነበሩት ከመጀመሪያዎቹ ፈጣን የሆኑ ሰዎች ከኋላ ተልከው ያ ደብዳቤ የሞት ደብዳቤ
ተለውጦ እስራኤላውያን በሐዘናቸው፣ በለቅሷቸው፣ በጸሎታቸው ከሞት ዳኑ። አያችሁ እንግዲህ ይሄ ንጉሥ ነው። ምን ልመናሽ ምንድን ነው? ምን ትፈልጊያለሽ ያላት አስቴርን ይሄ ነው። ያን ጊዜ እሷ ልመና ይሄ ነው። ዘመዶች ዓይኔ እያየ ጆሮ እየሰማ ወገኖች ያለምንም ዕዳ ማለቅ የለባቸውም። ይሄ ሕግ ይሄ አዋጅህን በአዋጅ ልትሽረው ይገባል አለች። ወደ አሁኑ በመርዶክዮስና በራሷ ማኅተም ታትሞ እስራኤል ነፃ እንዲወጡ ተደረገ ይላል። ይህን ታሪክ እንግዲህ ስንመለከት ሁላችን የሚገዛ ታሪክ ነው። ታዲያ ለዚህ ምንድን ነው ትልቁ ነገር ሲባል ጾም ነው። አያቸው ጾም የማይፈጽመው ግዳጅ የለም፣ የማያስፈጽመው ግዳጅ የለም። ከሞት ሰከንድ የቀረችውን ሰዓት ከሞት ያድናል። ምን ጾምና ጸሎት። ታዲያ ጾምና ጸሎት ደግሞ ሰውን ሲያድን ሰው ምን መሆን አለበት የሚለውን ነገር አሁን እንመለከታለን። አንድ ምሳሌ ልንገራችሁ። አሁን ምሳሌውን የምነግራችሁ አስፈልጎ ሳይሆን ቶሎ እንዲገባን ነው። ጌታችን እንኳን በዚህ ዓለም ወንጌልን ሲያስተምር አስቀድሞ ምሳሌ ነው የሚነግራቸው። ምሳሌ ሰም ነው። ከሰሙ በኋላ ወርቁ ይከተላል ማለት ነው። አሁንም ምን የምነግራችሁ ሰሙን ነው። ምሳሌ የምላችሁ ሰሙን ነው። ሰሙን ጨርሰን ወደ ወርቁ ስንገባ ወርቁ እውነት እንደሆነ ይገባናል። ያን ጊዜ ራሳችን ለመግዛት ፈቃደኛ ሆናለን ማለት ነው። አሁን ሰሙን ብዙ ምሳሌ አለ። ከአንዱ ምሳሌ አንዱን ልንገራችሁ። ለምሳሌ እንግዲህ ዶክተር ነው። ይህን ታውቃላችሁ። አያችሁ ዶክተር ህመምተኛውን ሰው ለሞት የቀረበውን ሰው አክሞ ሲያድን እናያለን። አሁን ታዲያ ሰውየውን የሚያድነው ዶክተሩ ነው ብንል ወይስ መሳሪያው ነው? ያን እንደሆነ ማን እንደሆነ ትላላችሁ? እንግዲህ መቼስ ያ ዶክተር መመርመሪያ ከሌለው በመመርመሪያ በሽታውን ካላገኘው ለበሽታው የሚያስፈልገውን መድኃኒት ለማዘዝ መጀመሪያ መመርመሪያ አለው። በመርመሪያ መርምሮ በሽታውን አውቆ ለበሽታው የሚገባው መድኃኒት ያዛል። በመርፌ የሚሰጠውን በውሃ የሚዋጠውን የሚቀባውንም የሚያውቀው መርምሮ ነው፣ አዳምጦ ነው። ሳያዳምጥና ሳይመረምር ግን ያለ ማዳመጫ ያለ መመርመሪያ የሰውየውንም በሽታ አያውቅም፣ ሰውየውንም ማዳን አይችልም። አሁን እዚህ ላይ ይህንን ፍርድ ለእናንተ ልስጣችሁ። ስለዚህ ያን ሰውዬ ያዳነው ዶክተሩ ነው ትላላችሁ ወይስ መመርመሪያው ነው ትላላችሁ? እስቲ እንደው አንድ ሰው ቃል ይመልስልኝ። አንድ ሰው ዶክተሩን ያዳነው ወይስ መድኃኒቱ ነው መመርመሪያው ነው? ይህን ጥያቄ አንድ ሰው ይመልስልኝ። ፍጠኑ ቶሎ ብላችሁ። ወይም ሜሪ ወይም ወለተ ሚካኤል፣ እስቲ አንዳችሁ ቶሎ መልሱልኝ። ፍጠኑ። መመርመሪያው ነው። ዶክተሩ ህመምተኛውን ሲያድነው መመርመሪያ ባይኖረው፣ ማዳመጫ ባይኖር፣ መድኃኒት ባይኖር፣ ከኒን ባይኖር፣ መርፌ ባይኖር ህመሙን እኮ አያውቀውም። በምን ያድነዋል? ስለዚህ መድኃኒቱም የተሟላ ስለሆነ መርፌውም ስላለ መመርመሪያውም ማዳመጫውም ስላለ በዚያ አውቆ ለሰውየው ይሄ ነው ያለብህ ብሎ ይሰጠዋል። ሰውየው ይድናል። ግን ዶክተሩ ትምህርት የቀረው እውቀት የሌለው ከሆነ ደግሞ መመርመሪያውም አይሰራም። አያችሁ፣ በዚያ ማዳመጫ በዚያ መመርመሪያ የሰውየውን በሽታ ለማወቅ መጀመሪያ እውቀቱ ትምህርቱ በጣም የጠለቀ የተማረ መሆን አለበት። እንዲሁ ዶክተርናው ስም ብቻ ከሆነ ያልሆነ መርፌ ይሰጣል፣ ያልሆነ ከኒን ያዛል፣ ያልሆነውን በሽታ አለብህ ይላል። አያችሁት እንግዲህ ዶክተር ሆኖ መርምሮ አዳምጦ የሌለውን በሽታ ይሄ አለብህ የሚለው ያ ዶክተር እውቀት የቀረው ዶክተር ነው። አስቡት። አሁን ይሄን ያነሳሁላችሁ ይሄ ምሳሌ ነው፣ ሰም ነው ብያችኋለሁኝ። አያችሁ፣ ይሄ ሰም ነው። ስለዚህ ዋናው ነገር እውነተኛ የተማረ ትክክለኛ እውቀትን የሸመተ ዶክተር ከሆነ በመድኃኒቱ በማዳመጫው በመመርመሪያው ሰውየውን ያድነዋል። አዳኙ ግን ማን ነው? መመርመሪያው፣ ማዳመጫው፣ መርፌው፣ መድኃኒቱ ነው። ይኸውላችሁ እንግዲህ እነዚህም የሚሰሩት ያ ሰሪው ሰውየው የተማረ ትክክለኛው
የሰውን እውቀት በሚዛን ተመዝኖ የወጣ እንዲሁ በድጋፍ እየኮረጀ ያለፈ ሳይሆን በራሱ ጥሩ ተጣጥሮ የተማረ ሲሆን ነው የሚሰሩት። ያልሆነ ዶክተር ከገባ ደግሞ ያው ማዳናቸው ቀርቶ ጉዳታቸው ያመዝናል። ይኸውላችሁ አሁን ይሄንን ምሳሌ አመጣው። ይሄ ምሳሌ ነው፣ ሰም ነው። አሁን ወደ ወርቁ እንምጣ። ወርቁ የኛ ጾም ነው፣ የኛ ጸሎት ነው፣ የኛ ምጽዋት ነው፣ የኛ ፍጹም የሆነ እምነት ነው፣ የኛ ተስፋ ነው፣ የኛ ፍቅር ነው፣ የኛ የዋህነት ነው። አስቡት። አሁን ንስሐን እዚህ ላይ ሆነ አላስገባም። ንስሐ በኋላ ነው የማመጣት። አያችሁ። ከንስሐ በፊት ግን ጾማችን፣ ጸሎታችን፣ ምጽዋታችን፣ እምነታችን፣ ተስፋችን፣ ፍቅራችን፣ የዋህነታችን፣ ገርነታችን፣ አያችሁ፣ ቸርነታችን፣ ይሄ ሁሉ ያስፈልጋል። ይሄ ሁሉ በእኛና በእግዚአብሔር መካከል ያለ እኛንና እግዚአብሔርን የሚያገናኝ የሚያስማማ ነው። ወደ እግዚአብሔር የምንሄድባቸው መንገዶች እነዚህ ናቸው። በእኛና በእግዚአብሔር መካከል እነዚህ ዋና ሰራተኞች ናቸው። ሰውን ከእግዚአብሔር፣ እግዚአብሔርን ከሰው ጋር የሚያስማሙ ናቸው። ይህን እንግዲህ አሁን ይሄ ወርቅ ነው። አስቡት። ታዲያ እነዚህ ነገሮች የሚሰሩት ከእግዚአብሔር ጋር እንድንገናኝ የሚያደርጉት እኛ ምን ስንሆን ነው ነው? አያችሁ፣ እኛ እውነተኞች ስንሆን ነው። እውነተኞች ካልሆን፣ ሐሰተኞች ከሆን ጸሎት አይሰማም፣ ድምፅ ምጽዋት አይታሰብም፣ ጸሎትም ጾምም ከእግዚአብሔር ዘንድ ሄደው ዋጋ ሊያሰጡ አይችሉም። አያችሁ፣ በመጀመሪያ ጾማችን፣ ጸሎታችን፣ ምጽዋታችን፣ አገልግሎታችን ሁሉ ዋጋ እንዳሰጠን ስንፈልግ ምን መሆን አለብን? በእሳት መፈተን አለብን። አያችሁ፣ በእሳት መፈተን አለብን። እሳቱ ምንድን ነው? ንስሐ ነው። አዎ፣ ንስሐ ምን ታመጣለች? 40 ቀን ጾም፣ በቀን 41 እየሰገድክ 40 ቀን ጾም ትላለች። አዎ፣ በቀን 2 ጊዜ ትበላ ከሆነ አንዱን ጊዜ ለነዳያን መጡ ትላለች። ምሳህን ምጽዋት ሰጥተህ ራትህን በላ፣ ወይም ምሳህን በልተህ የራትህን ፈንታ መጡ ትላለች። አያችሁ፣ ወገብህን አስረህ ወገብህን ታጥቀህ እየሰገድክ ጾም፣ ጸልይ ትላለች ንስሐ። እንግዲህ ንስሐ ለመግባት ሰው በደሉን ይናዘዛል፣ ሳይደብቅ ሳያፍር። አያችሁ፣ ሳያፍር ሳይጨነቅ፣ ነገ ሰው ይሰማብኛል ብሎ ሳያፍር የሰራትን ስራ ሁሉ ለንስሐ አባቱ ለመምህረ ንስሐው እንዲናገር ያዘዘው ጌታችን አምላካችን ኢየሱስ ክርስቶስ ነው። አስቡትማ። ስለዚህ ከጾማችን በፊት ምን ያስፈልጋል የተባለ እንደሆነ መጀመሪያ በንስሐ መታጠብ ነው። ፍቅር ያስፈልገናል። በፍቅር ልንዋሃድ ያስፈልጋል። በየዋህነት ልንሄድ ያስፈልጋል። ሰውን በሰውነቱ ልናከብረው ልንወደው ያስፈልጋል። ሰውን በእምነቱ ከኛ ብናገለውም፣ በእምነት ባንመሳሰለውም፣ በክፉ ስራው ባንመሳሰለውም፣ ግን ሰው ነውና የእግዚአብሔር ሸክላ ነውና ሲጎዳ ማየት እያየን ደስ ልንሰኝ አይገባል። ልናዝንለት፣ ተርቦ ከሆነ፣ ታሞ ከሆነ፣ ተቸግሮ ከሆነ፣ ታስሮ ከሆነ ዋስ ሆነን ልናስፈታው፣ ተርቦ ከሆነ ልናጎርሰው፣ ተራቁቶ ከሆነ ልናለብሰው ያስፈልጋል። እምነት ሌላ ጉዳይ፣ በዚያ እግዚአብሔር ይመርምረው። የሚጠቅመው ከሆነ ከተሻለው እንመክረዋለን፣ እንመልሰዋለን። ከተመለሰ አልመለስም ካለ ግን የራሱን የመሰለውን እምነት ይዞ ይሂድ። ግን በምድር ላይ ያለ እንዲጎዳ አይፈለግም፣ እንዲያዝን አያስፈልግም። ይኸውላችሁ እንግዲህ እግዚአብሔር ለሁሉ ነው ሰው የሆነው። ለአረመኔ ሁሉ ነው ሰው የሆነው። ለአረመኔ ሁሉ ተራበ፣ ተጠማ፣ ታሰረ፣ ተቸነከረ፣ ሞተ። ለሁሉ አያችሁት? ለሁላችን ነው ሰው የሆነውና መከራን የተቀበለ ለሁላችን ነው። ስለዚህ እኛ ደግሞ አሁን እንግዲህ ይሄ ጾማችን፣ ይሄ ጸሎታችን፣ ይሄ ምጽዋታችን፣ ይሄ ስግደቱ ሁሉ ከእግዚአብሔር ጋር ሊያገናኝን የሚችለውና ፍላጎታችን ሊፈጽምልን የሚችለው ግዳጃችን ሊያስፈጽምልን የሚችለው በመጀመሪያ በንስሐ መታጠብ አለብን። የቀማነው ካለ መመለስ፣ የበደልነው ካለ መካስ፣ ያሳዘንነውን ሁሉ ይቅርታ መጠየቅ አለ። የተራበውን አይተን ካለን እንደ ችሎታችን ለረሃቡ የሚሆን እንጀራ፣ የተራቆተ ካለ ለሰውነቱ የሚሆን ግርባብ ማለት ነጠላ ልናለብሰው ያስፈልጋል።
ይህንን እያደረግን የጾምን እንደሆነ የጸለይን እንደሆነ እግዚአብሔርን ያገለገልነው እንደሆነ ከእኛ ልመና አስቀድሞ ከልመናችን በፊት ለእኛ የሚገባውን ነገር እግዚአብሔር እኛ ሳንጮህና አፋችን ሳንከፍት ይሰማናል ማለት ነው። አያችሁ እንግዲህ በእውነት በጾምና በጸሎት እግዚአብሔርን ስንለምነው ነው የምንኖረው። ግን ልመናችንና ጸሎታችን ተቀባይነት አጥቶ ብዙ ጊዜ ስናለቅስ፣ እንባችን ስናፈስ፣ ተስፋም እየቆረጥን ጭራሽ እምነታችንም እየካድን ስንጠፋ እንታያለን። ይኸውላችሁ የራሳችን ችግር እንደሆነ አልተረዳንም። አሁን ቅድም እዛ ሰሙ ላይ ስናገር ምሳሌው ላይ ስናገር መድኃኒት ሆኖ ሳለ መመርመሪያውም መመርመሪያ የሰውየውን በሽታ በትክክል የሚያሳይ ሆኖ ሳለ ያ ዶክተሩ ግን እውቀት የቀረበ ከሆነ አይሰራም ብያቸዋለሁ። እያችሁ ዶክተሩ እውቀት ያነሰው ከእውቀት የራቀ ከሆነ መመርመሪያውም ማዳመጫውም አይሰሩም። እነሱ ግን ይሰራሉ። እሱ ግን ሲያዳምጥ እውነተኛ ያልሆነውን ነገር ነው የሚያዳምጠው። ምክንያቱም በድምፅ መለየት የሚችለውን ይሄ በሽታ የዚህ ድምፅ እንዲህ ነው ብሎ መለየት የሚችለው ጥንቅቅ ብሎ የተማረ ዶክተር ከሆነ ነው። እያችሁ ካልተማረ ግን መድኃኒቱ ይሆን ላልሆነ በሽታ ይሰጠዋል። ጭራሽ ብሶበት ሰውዬ ይጠፋል ማለት ነው። አሁንም እኛ እንዲህ ነን፣ እንጾማለን፣ እንጸልያለን። ያልተማረ ዶክተር ማለት እኛ ነን። እኛ ለራሳችን ዶክተር መሆን አለብን። ዶክተር መሆን አለብን ሲባል እንዴ የሚደክመው ድካም እኮ ያለ ዋጋ እንዳያስቀረኝ እግዚአብሔር መልስ እንዲሰጠኝ መጀመሪያ እንጀራ እንኳን ስበላ ታጥቤ ነው የምበላው እንጂ ከነጭቃዬ አልበላም። አልጋ ላይ እንኳን ስወጣ እግሬን ታጥቤ ነው እንጂ የምወጣው ከነጭቃዬ አልወጣም። ስለዚህ እግዚአብሔርንማ ስለምን ጽድት ብዬ እንዲሰማኝ ሁኜ መገኘት አለብኝ እንጂ ብለን ኃጢአታችን አራግፈን ከአልጋችን ወርደን ከሚስታችን ራቅ ብለን ፈቀቅ ብለን ስጋዊ ፍላጎታችንን ገታ አድርገን የለመነው እንደሆነ የጸለይነው እንደሆነ እግዚአብሔር ይለመናል። ሲለመን ደግሞ ለእኛ ብቻ ሳይሆን ለመላ ለዓለሙ ሁሉ ነው የሚለመናል። ይገርማቸዋል። አያችሁ ለዓለሙ ሁሉ ነው የሚለመነው እግዚአብሔር። ይኸውላችሁ እንግዲህ እና አሁን ድካማችን ግን ያሳዝነዋል። ደክመን ያለ ዋጋ ስንቀር ያሳዝነዋል። ደግሞ ያ አዋቂነታችን ደግሞ እንዳይገለን መምህራንን ልኮልናል። ለቤተ ክርስቲያን ለአባቶቻችን እውቀቱን ጥበቡን ሰጥቷል። እርግጥ አሁን እውቀቱ ጥበቡ እንዳለ ሆኖ እውነተኛ ሰው አላገኘም። እውነተኛ ሰው የለም። የተማረው ብዙ ነው። በእርግጥ ያልተማረ ሰው የለም አይባልም። ምሁራን በዝተዋል። ከቀድሞ ዘመን ይልቅ አሁን ነው የተራቀቁ አፋቸው ስል የሆነ አንደበታቸው ቀልጣፋ የሆነ ምሁራን ያሉት አሁን ነበረ። ሆኖም ግን ይገርማችኋል፣ ዓለም የገዛቸው ፍቅር የገዛቸው ገንዘብ የገዛቸው የኃጢአት ተገዥ የሆኑ ሰይጣን ዲያብሎስ የሚጫወትባቸው ሆነው ይገኛሉ። ለኃጢአቱ ቀዳማያን ሆነው ይታያሉ። ይገርማችኋል፣ ወደ ዋናው ወደ እግዚአብሔር ወደ እውነት ከመምራት ይልቅ የእውነት መሪዎች ከመሆን ይልቅ የሐሰት መሪዎች ሆነው የሐሰት መንገድ ጠራጊዎች ሆነው ከፊት ኃጢአቱን እየሰሩ ያሳዩናል። የሚያሳዝን ነገር ይሄ ነው። አያችሁት? ይሄ ደግሞ ሁላችንን ማን ያልተማረ ያላወቀ ሰው አለ? ሁላችን አዋቂዎች ነን። ይሄ ደግሞ ሁላችን ነው የሚገዛን። ምኑ? ድንቁርናው። ሁላችን የተማርን ለመሆናችን እግዚአብሔር አስቀድሞ በትንቢተ ኤርምያስ ምዕራፍ 31 ላይ ያለን ብዙ ጊዜ እናገረዋለሁኝ። በኋላ ዘመን አምላክህን እግዚአብሔርን እወቅ ብሎ ማንም ለማንም አያስተምርም፣ ሁሉም ያውቁኛልና ብሎ የተናገረው እግዚአብሔር ነው። ይገርማቸዋል። አሁን እንኳን እኛ አይደለም ሕፃናቱ ሁሉ እግዚአብሔርን ያውቁታል፣ የማያውቅ የለም። ግን እግዚአብሔርን እያወቅን እንደ እግዚአብሔር ፈቃድ አለመመላለሳችን ደግሞ ጎዳን ራሳችንን። ይኸውላችሁ ዓለም እንዲህ ሆነች። ጭራሽ አሁንማ ስትመለከቱት ይልቁንም ያልተማረው ይሻላል። ያልተማረው ወደ ጥፋትም አይሄድም፣ ነፍስም አያጠፋም፣ አይሰርቅም፣ አይቀማም። ከሕግ በታች ሆኖ ለሕግ ይገዛል። አሁን ለሕግ አልገዛም ያለው እግዚአብሔርንም አልታዘዝም ያለው የተማረው ይልቁንም ስልጣን የጨበጠ ሁሉ ሆኗል እና የእግዚአብሔር ልጆች፣ ስለዚህ
አሁን ይህን ያነሳሁላችሁ አምላካችን እግዚአብሔር እንደ ቸርነቱና እንደ ይቅርታው እንዲጎበኘን ልመናችን ጸሎታችን ሁሉ ተቀባይነት አግኝቶ ሰላምን እንድናገኝ። መቼም ሰላም ከሌለ ሁሉ ቢተርፈን እኮ ዋጋ የለውም። እየበሉ መስጋት አለ። ስጋት ራሱ መከራ ነው፣ ደዌ ነው። ይገርማቸዋል። የበላን ጠኑ እንዳይስማማን ተኝተን እንቅልፍ እንዳይዘን የሚያደርገን ጭንቀት ነው። አገር ሰላም ካልሆነች እኮ መቼስ ለሁላችን የሚያሰጋ ነው። ስለዚህ እግዚአብሔር ሰላምን እንዳዘልን፣ ሰው ከሰው እንዲስማማ፣ እርቅ እንዲወርድ፣ በረከት እንዲመለስ፣ ጥላቻ፣ ዘረኝነት፣ ክፉ ነገር እንዲመለሱ፣ ከኛ እንዲርቁ የጾማችን ዋጋ እንዲገለጥ ሁላችንም እንዲህ አሁን በሰማነው ቃል ጽድት ብለን እውነተኛ ሆነን ጾማችንን ጾመን ጨርሰን ዋጋ እንድናገኝ ለማለት ነው። እንግዲህ ይሄ ሁሉ ሲሆን ደግሞ ክርስቶስም እንዳስተማሩ ሰምታችኋል፣ ሥጋዬን ያልበላ ደሜን ያልጠጣ ዋጋ የለውም ብሏልና እኛ 10ቱ ትእዛዛትን ብንፈጽማቸው፣ ብንጾም፣ ብንጸልይ፣ ብንመጸውት፣ እምነት ቢኖረን፣ ፍቅር ቢኖረን፣ ተስፋ ቢኖረን፣ እርስ በርሳችን ብንዋደድ ለእኛ በቀራንዮ የተሰዋውን መስዋዕት ከዚያ መስዋዕት ካልበላን ያ ሁሉ በጎ ስራችን ከንቱ ነው። አስቡትማ ይኸውላችሁ ገበሬ መሬቱን አረሰ፣ ዘራ፣ ተከለ፣ ለጊዜው አረመው፣ ኮተኮተው። እንግዲህ አዝመራ ሆኖ በደረሰበት ሰዓት ያንን አዝመራ በሰዓቱ ካልሰበሰበው ምን ይሆናል? እያችሁት ጥበቃውን ከተው በሰዓቱ ካልሰበሰበው እዛው ላይ ፀሐይ ካገረረው መሬት ላይ ይረግፋል። ወፉ ዝንጀሮ ሁሉ ይገባበታል። መሬት ላይ ረግፎ ይቀራል። ሰብሳቢው ባለቤቱ ያ የደከመበት ባለቤቱ በሰዓቱ ካልሰበሰበው ከንቱ ነው የሚሆነው። ስለዚህ ይሄ ቅዱስ ሥጋና ይሄ ክቡር ደም ሰብሳቢያችን ዋናችን ስለሆነ የበጎ ስራዎች ሁሉ መለኪያ ስለሆነ ሚዛንም ስለሆነ የምንሰራቸው 10ሩ ሕጎች ሁሉ ስብስብ ብሎ በዚህ ስለሆነ የሚመዘኑትና የሚለኩት መስፈሪያቸውም ይሄ ስለሆነ ያለ ቅዱስ ሥጋው ያለ ክቡር ደሙ ሰው ሆኖ መገኘት አንችልም። በፊቱ ቁመንም መንግስቱን ልንወርስም አይቻለንም። አዎ ባዶ ነን። እሱ ፊት ስንቀር ማህተም መኖር አለበት። አያችሁ፣ ያ ማህተም ነው። ቅዱስ ሥጋው ክቡር ደሙ ማህተም ነው። ይሄንን ፈያታዊ ዘየማን በዕለተ ዓርብ ገነት የገባው አዳምን ቀድሞ ገነት የገባው ማህተሙን ይዞ ነው። ያንን ቅዱስ ሥጋውን በልቶ ሳይሆን ክቡር ደሙን ጠጥቶ ሳይሆን እንደፈሰሰ እንደተቆረሰ ያን ደም ይዞ ሲሄድ ማህተም ነበረ ያ ደም። አሁን እኛ ማህተሙን ሳንይዝ ሌጣ ወረቀት እንዲሁ ማህተም የሌለበት ጽሑፍ ይዘን ብንሄድ ተቀባይነት የለውም። አያችሁት? የለውም። ጽሑፉ ቢያምር የፈለገው ነገር ቃላቱ ቢደረደርም ማህተም ከሌለበት ማንም አይቀበለው። ስለዚህ ማህተሙ ስለሆነ ለቅዱስ ሥጋው ለክብር ደሙ እንድንዘጋጅ የተዘጋጀንም የተቀበልንም ከሆነ እንዳናድፍ፣ እሱ የሚያድፍ ባይሆንም እኛ ስናድፍ ግን ጸጋው ይለየናል እና አክብረን እንያዘው፣ እግዚአብሔርን እንፍራው፣ እንድንከበር፣ በሕይወት እንድንኖር፣ ሰላማችን እንዲበዛ፣ ፈቃዳችን እንዲፈጸም በዚህ መልኩ እግዚአብሔርን የምንከተል ከሆነ መንግስቱን እንወርሳለን። እስከዚያም ድረስ ደግሞ በዚህ ዓለም ስንኖር ፈቃዳችን ተፈጽሞ ደስ ብሎን እንኖራለን። ልጅ የፈለገው ልጅ ያገኛል። ትዳር የፈለገው ትዳር ያገኛል። ሀብት የፈለገው ሀብት ያገኛል። ስልጣንም ከፈለገ የተሰጠው ሀላ አይቀርበትም ለማለት ፈልጌ ነው። የመከረን ያስተማረን አምላካችን እግዚአብሔር እና ምስጋና ለእሱ ይሁን። እንግዲህ የሰማነውን ቃል ሰምተን ለመጠቀም እንድንችል ፈቃዱ ይሁንልን። ሱባኤያችን በሰላም እንዲያስፈጽመንም ፈቃዱ ይሁን። ይቆየን። ወስብሐት ለእግዚአብሔር።